ከቀኑ 11:55 ይላል። ቢሮ ውስጥ ያለው አየር በዝምታ ተውጧል። በአየሩ ማቀዝቀዣ ኤሲ ድምፅ መሃል የሰውየው የልብ ትርታ ፈጣን ትንፋሽ ይሰማል። ይህ ውል ከተፈረመ ሕይወቱ ይቀየራል። ስሙ በዓለማት የቢዝነስ መጽሔቶች ላይ ይወጣል። በሀገር ውስጥም ሆነ በውጭ ሀገር የሚኖሩ ዘመዶቹ ተሳካለት ብለው ያወሩለታል። ሀብት፣ ዝና፣ ስልጣን በደጁ ላይ ቆመዋል። ነገር ግን በዚያች ቅጽበት በአእምሮ ጓዳ ውስጥ አንዲት ትንሽ ድምፅ ጮኸች። ይህ ውል የሚፈረመው በታማኝነት ነው ወይስ በሽንገላ? ይህ ስኬት ወደ እግዚአብሔር ያቀርበኛል ወይስ ከደጁ ያርቀኛል? የሚል ጥያቄዎች እንደ መብረቅ ተከታተሉ። ሰውየው ብዕሩን እንደያዘ ደነዘዘ። ዙሪያውን የተቀመጡ ባለሀብቶች እርስ በርስ ተያዩ። ምን እየጠበክ ነው? ፈርመው እንጂ የሚል የጎርናና ድምፅ የቢሮውን ስምታ ሰበረው። በአንድ በኩል ዓለም በክብር ልታነግሰው እጇን ዘርግታለች። በሌላ በኩል ደግሞ ነፍስ ወዴት ነው የምትሄደው ብላ ትሞግተዋለች። በሞትና በሕይወት በገንዘብና በእምነት መሃል የቆመ ታላቅ ትግል። ዛሬ ብዙዎቻችሁ የምትገኙት የዚህ ቦታ ላይ ነው። ሰላም ለእናንተ ይሁን የሰኒ ዘሚካኤል ቲዩብ ቤተሰቦች። ዛሬ የምንነጋገረው ስለ ድህነት መራርነት ወይንም ደግሞ ስለ ሀብት መመኪያነት አይደለም። ዛሬ የምንወያየው በዘመናችን እጅግ ፈታኝ ስለሆነ ጉዳይ ነው፣ ክርስትናና ስኬት። ብዙዎቻችሁ በአገር ውስጥ ያላችሁ ኑሮውን ለማሸነፍ ሃይማኖቴን ላላ ማድረግ አለብኝ ብላችሁ ትጨነቃላችሁ። በስደት ያላችሁ ደግሞ በስራዬ ብዛት ጸሎቴን አጣሁ፣ ግን ካልሰራው ደግሞ መኖር አልችልም በሚል የህሊና ጸጸት ትሰቃያላችሁ። ዛሬ የምነግራችሁ ሚስጥር አለ። ክርስትና ስኬትን አይጠላም፣ ስኬትም ክርስትናን አይቃወምም። ችግሩ ያለው ሚዛኑ ላይ ነው። ዛሬ በዚህ ትንሽ ደቂቃ ጉዞ ሰማያዊውን ሳይለቁ ምድራዊውን የመግዛት ታላቅ ጥበብ ከሊቃውንቱ አንደበት እንሰማለን። ዝግጁ ናችሁ? ወደ ጥልቁ እንጓዝ። የመጀመሪያው የምንመለከተው ነገር ሰዎች ስለ ስኬትና ስለ መንፈሳዊነት ያላቸውን የተሳሳተ አመለካከት ነው። ሰዎች ስለ ስኬትና ስለ መንፈሳዊነት ሲያስቡ ብዙ ጊዜ ሁለት ተቃራኒ ገደሎች ውስጥ ይወድቃሉ። እነዚህ ገደሎች ደግሞ የእውነተኛውን በረከት እንዳናይ ዓይናችንን ይጋርዱታል። እስኪ ራሳችሁን መርምሩ። እናንተ ያላችሁት የትኛው ጎራ ውስጥ ነው? አንደኛና የመጀመሪያው ስህተት ድህነት ቅድስና ነው የሚል አስተሳሰብ ነው። በሀገራችን ውስጥም ሆነ በውጭ ያላችሁ ብዙ አማኞች ድሃ ከሆንክ ይበልጥ መንፈሳዊ እሆናለሁ ብለው ያስባሉ። ገንዘብ የክፋት ሁሉ ስር ነው የሚለውን ቃል አዛብተው በመረዳት ለስኬት አለመድከም እንደ ጽድቅ ይቆጥሩታል። ይህ ስንፍናን በሃይማኖት የመሸፈን አባዜ ነው። ቤተ ክርስቲያን ስንፍናን ትጠላለች። እንደውም እንዲህ ትላለች። ቅዱስ ጳውሎስ ሊሰራ የማይወድ አይብላ ብሎ በሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 10 ላይ ይነግረናል። ሊቃውንቱም በዚህ ዙሪያ እንዲህ ይላሉ። ድህነት ራሱ ቅድስና አይደለም፣ በድህነት ውስጥም ሆኖ ፈጣሪን ማማረር ደግሞ ጥፋት ነው ይሉናል። ሀብታም ሆኖ ጻድቅ፣ ድሃ ሆኖ ኃጢአተኛ መሆን ይቻላል። ስለዚህ ድህነትን የቅድስና መመኪያ አታድርጉት ይሉናል። ሁለተኛው ስህተት ደግሞ ስኬት መንፈሳዊነትን ያጠፋል የሚል ስጋት ነው። ይህ ስጋት ደግሞ በተለይ በስደት በባዕድ ሀገር የምትኖሩ ወገኖቼ ይፈትናል። ብዙ ከሰራውና ስኬታማ ከሆንኩ ለጸሎት ጊዜ አጣለው፣ ከቤተ ክርስቲያን እርቃለሁ፣ ልጆችን ማሳደግ ያቀተኛል የሚል ፍርሃት። ታዲያ ስኬት ደግሞ እዚህ ጋር ምንድነው? ስኬት መንፈሳዊነትን አይቃወምም፣ መንፈሳዊነትንም አያጠፋም። መንፈሳዊነት የሌለው አካሄድ ግን ስኬቱ ባዶ ያደርገዋል። ሊቃውንቱም እንደሚነግሩን መዝገብህ ባለበት ልብ ደግሞ በዚያ ይሆናል ብለው የማቴዎስ ወንጌል ምዕራፍ 6 ከቁጥር 21 ላይ ይነግሩናል። ችግሩ ስኬቱ ላይ ሳይሆን ስኬቱን በልባችሁ ውስጥ ዙፋን አድርጋችሁ መሾማችሁ ላይ ነው። ሶስተኛው ስህተት ቅዳሜና እሑድ ክርስቲያን፣ ከሰኞ እስከ አርብ ደግሞ ቢዝነስማንና ክለብ መገኘት የሚል አስተሳሰብ። ይህ ደግሞ እጅግ አደገኛ ስህተት ነው። ሃይማኖትና ሥራ አይገናኙም ብሎ ማመን። በሥራዬ ቦታዬ ተንኮለኛ፣ በዝባዥና ውሸታም መሆን አለብኝ፣ እሑድ ግን ቤተክርስቲያን ሄጄ ጸልያለሁ የሚል መርህ። ክርስትና የፓርት ታይም ሥራ አይደለም። እግዚአብሔር እሑድ ቤተክርስቲያን ብቻ ሳይሆን
ሰኞ በቢሮ ውስጥም አለ። በቢዝነስ ውስጥ እግዚአብሔርን ባለቤት ፓርትነር ካላደረጋችሁት የምታገኙት ትርፍ በረከት የሌለው ወረቀት ብቻ ይሆናል። አራተኛው ስህተት ደግሞ ስኬት በጉልበት ብቻ ይመጣል የሚል ነው። ከጠዋት እስከ ማታ ካሮትኩና ካልተጨነቅኩ ስኬታማ አልሆነም የሚል አስተሳሰብ። ይህ ደግሞ በረከትን የመዘንጋት ውጤት ነው። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይለናል መዝሙረ ዳዊት መዝሙር 127 ከቁጥር 1 ላይ። በእርግጥ መስራት አለብን። ነገር ግን ሰላማችንን አተን የምንሮጠው ሩጫ ስኬት ሳይሆን እስራት ነው። አሁን እስቲ እውነቱን እንነጋገር። ስንቶቻችሁ ናችሁ ስራ የበዛባችሁ መስሏችሁ ጸሎት ያቆማችሁት? ስንቶቻችሁ ናችሁ እኔ ደሃ ነኝ ፈጣሪ ይወደኛል ብላችሁ ለመለወጥ መጣር ያቆማችሁት? ዛሬ እነዚህን ግድግዳዎች እናፈርሳለን። ሊቃውንቱ እንደሚነግሩን ክርስትና ስኬትን የሚተረጎመው በማግኘት ሳይሆን በመሆን ነው። ምን ያህል አገኘ ሳይሆን ያገኘኸው ነገር አንተን ምን አደረገ የሚል ነው ዋናው ነጥብ ይሉናል። እስቲ ለዚህ መጽሐፍ ቅዱሳዊ ምሳሌዎችን እንመልከት። በመጽሐፍ ቅዱስ ስኬታማ የሆኑ ሰዎችን እንመልከት። አንዳንዶቻችሁ ክርስትናና ስኬት አብረው አይሄዱም ብላችሁ ታስባላችሁ። ነገር ግን የታሪክ መጽሐፍትና መጽሐፍ ቅዱስን ስንገልጽ የምናገኘው እውነት ሌላ ነው። እግዚአብሔር ሰውን ለውርደት ሳይሆን ለክብር፣ ለጥፋት ሳይሆን ለስኬት ነው የፈጠረው። ስለዚህ ደግሞ 3 ታላላቅ ምሳሌዎችን እናያለን። አንደኛው አብርሃም ባለጸጋውና የእግዚአብሔር ወዳጅ። አብርሃም በከብቱ በወርቅና በብር እጅግ ባለጸጋ ነበረ። ዘፍጥረት 13 ከቁጥር 2 ላይ እንደምናነቡ ዛሬም ቢሆን ሚሊዮነር የምንለው አይነት ሰው ነበር ነው ማለት ነው። ነገር ግን አብርሃም ይህን ሁሉ ሀብት እያለው የእግዚአብሔር ወዳጅ ተባለ። ለምን መሰላችሁ? ሊቃውንቱ እንዲህ ይላሉ። አብርሃም ሀብቱ በእጁ ነበር እንጂ በልቡ አልነበረም። ሀብቱን ለእንግዳ መቀበያ ለምጽዋትና ለፈጣሪው ክብር የሚውል መሳሪያው እንጂ አምላኩ አልነበረም ይሉናል። ታዲያ ይህ ምን ያስተምረናል? ስኬታማ ስንሆን ሀብቱ እኛን እንዲገዛን አንፍቀድለት። እኛ ሀብቱን እንግዛው። ስኬታችሁ ለሌላ መትረፍ ሲጀምር የአብርሃም በረከት በቤታችሁ ይገባል። ሁለተኛው ዮሴፍ ነው፣ በስደት የነገሰው ንጉሥ። ዮሴፍ በስደት አገር በግብፅ ውስጥ እጅግ ከፍተኛ የሥልጣንና የስኬት ማማ ላይ ደርሶ ነበረ። የሀገሪቱ የኢኮኖሚ መሪ ነበረ። ለእንዴት እንደዚህ ሊሆን ቻለ ስንል ሚስጥሩ ዮሴፍ ስኬታማ የሆነው በብልጣብልጥነት ሳይሆን እግዚአብሔር ከእርሱ ጋር ስለነበር ነው። በፈተና ወቅት በእግዚአብሔር ፊት እንዴት እንዲህ ያለ ክፋት አደርጋለሁ ብሎ ሃይማኖቱን ከስልጣኑ አስቀደመ። ዘፍጥረት ምዕራፍ 39 ቁጥር 9 ላይ እንደምናነበው። ታዲያ ለእኛ ምን ያስተምረናል ስንል በተለይ በስደት ያላችሁ ወገኖቼ በባዕድ ሀገር ስኬታማ ለመሆን ማንነታችሁን መሸጥ አያስፈልጋችሁም። እግዚአብሔር ከእናንተ ጋር ከሆነ በባዕድ ሀገር የከበራችሁ ትሆናላችሁ። ስራችሁን በታማኝነትና በጸሎት ስሩት። የታሪክ መጽሐፍትንም ስንገልጽ ቅዱስ ያሬድን እናገኛለን። ሶስተኛው ቅዱስ ያሬድ ነው፣ የጥበብና የጥረት አባት። የሀገራችን ሊቅ ቅዱስ ያሬድ መጀመሪያ ላይ ትምህርት አልገባ ብሎ ተስፋ ቆርጦ ነበር። ነገር ግን ያችን ትጋትን የምታስተምር ትል ተመልክቶ በጽናት ተመለሰ። መጨረሻው ምን ሆነ መሰላችሁ? የዓለም አቀፍ የዜማና የጥበብ አባት ሆነ። ታዲያ ምንድነው ሚስጥሩ የዓለም አቀፍ የዜማና የጥበብ አባት የሆነበት ስንል ያሬድ ስኬታማ የሆነው በሰማያዊ መገለጥ ብቻ ሳይሆን በምድራዊ ትጋት ጭምርም ነበር። ጸሎትና ጥረት ሲደመር ደግሞ የማይታለፍ ተራራ የለም። ይህንን ያመላክተናል። ሊቃውንቱ ስለ ስኬት ያላቸው ትልቅ ትርጓሜ እንዲህ ይላል። ሀብትና ስኬት እንደ ውሃ ናቸው፣ ሰው ደግሞ እንደ መርከብ ነው ይሉናል። መርከብ በባህሩ ላይ እንድትሄድ ውሃ ያስፈልጋታል። ውሃ ከሌለ መርከቧ አትንቀሳቀስም። ነገር ግን ውሃ ወደ መርከቧ ውስጥ ከገባ መርከቧ ትሰጥማለች። ይህ ትርጉም ምን ያስተምረናል ስንል ስኬት በዙሪያችሁ ይሁን፣ ስኬት ለኑራችሁ ይርዳችሁ። ነገር ግን ስኬቱ ወደ ውስጣዊ ማንነታችሁ ወደ ነፍሳችሁ ሰርጎ እንዲገባና እንዲያሰጥማችሁ አትፍቀዱለት። ዛሬ ብዙዎቻችሁ የምትደክሙት ውሃውን ወይም ደግሞ ሀብቱን ለማብዛት ነው። ነገር ግን መርከቧ ወይም ነፍሳችሁ ቀዳዳ ካላት ውሃው በበዛ ቁጥር የመስጠም ዕድላችሁ ይጨምራል። ስኬታማ ክርስቲያን ማለት መርከቡን ሃይማኖቱን አጥብቆ የያዘ ነው። ውሃውን ግን እንደ መጓጓዣ የሚጠቀም ጥበበኛ ነው። እስቲ አንድ ጥያቄ ልጠይቃችሁ። ስኬት ለእናንተ ምንድን ነው? ጌታ ወይስ አገልጋይ? አብርሃም፣ ዮሴፍ፣ ያሬድ ግን ስኬትን የተጠቀሙት አብርሃም አገልጋይ አደረገው፣ ዮሴፍ መሳሪያ አደረገው፣ ቅዱስ ያሬድ ደግሞ ለፈጣሪ ክብር አዋለው። ያንተ፣ ያንቺ፣ የእናንተ ስኬት ለማን ነው እየዋለ ያለው? መልሳችሁን በኮሜንት ላይ ጻፉልኝ። ታዲያ ስኬታማ ክርስቲያን ለመሆን
መተግበር ያለብን ምንድነው ስንል እስካሁን ያየናቸው ትምህርቶች በልባችን ከታተሙ አሁን ደግሞ እነዚህን እውነታዎች በዕለት ተዕለት ኑሯችን እንዴት እንተረጉማቸዋለን? ስኬታማ ክርስቲያን ለመሆን መተግበር ያለብን 4 የጽናት ምሰሶዎች አሉ። አንደኛው ታማኝነትና ጥራት ነው። ብዙዎች ክርስትናዬ ስራዬ ላይ ካመጣሁት ቢዝነሴን አይሄድልኝም ይላሉ። ውሸት ነው። እንደውም ክርስቲያን ስለሆንክ ካልሆነው በላይ ታታሪና ታማኝ መሆን አለባችሁ። ስራችሁን እንደ ጸሎት ቁጠሩት። በስደት ሀገር የምትሰሩት ስራ ሰው ባያያችሁ ፈጣሪ እንደሚያያችሁ አውቃችሁ በታማኝነት ስሩ። በሀገር ውስጥም የምትነግዱት ንግድ ሚዛናዊና የተስተካከለ ይሁን። በጥቂቱ የታመነ በብዙ ይሾማል ነው የሚለው ማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ላይ መጽሐፍ ቅዱስ እንደምናነባው። እግዚአብሔር በትልቁ እንዲሾማችሁ ዛሬ በምትሰሯት ትንሽ ስራ ላይ ያላችሁን ታማኝነት ማየት ይፈልጋል። ሁለተኛው አስራትና በኩራት ነው። ስኬታማ ስትሆን የምታገኘው ገቢ ወይም ደግሞ ስኬታማ ስትሆን የምታገኟት ገቢ በረከት እንዲኖረው ካስፈለገ የፈጣሪን ድርሻ መለየት ግዴታችሁ ነው። አስራት መስጠት ገንዘብ ማጣት ሳይሆን በረከትን መሳብ ነው። አስራት ስታወጡ ለአእምሯችሁ የምትነግሩት ትልቅ ሚስጥር አለ። ይህንን ገንዘብ የሰጠኝ እግዚአብሔር ነው፣ እኔ መጋቢ እንጂ ባለቤት አይደለሁም የሚል። ይህ እውነት ከስግብግብነትና ከጭንቀት ያድናችኋል። ታዲያ ምን ማድረግ አለብን ካልን በስደትም ሆነ በአገር ውስጥ ስኬታማ ስንሆን ቤተ ክርስቲያንንና ችግርተኞችን መርዳት የስኬታችን አካል ይሆን። ያኔ ሀብታችን ረድኤት ይሆናል ማለት ነው። ሶስተኛው የጊዜ አስተዳደር ነው። ለሥራ 24 ሰዓት ሰጥተን ለጸሎት 5 ደቂቃ ካጣን እኛ ስኬታማ ሳንሆን የእስረኞች ነን። ሊቃውንቱ እንዲህ ይላሉ፣ ጊዜ የእግዚአብሔር ስጦታ ነው ይላሉ። ለፈጣሪያችሁ ጊዜ ስትሰጡ እግዚአብሔር የቀረውን ጊዜ ይባርክላችኋል። ብዙ ሰዓት ሰርታችሁ ጥቂት ከምታገኙ ጥቂት ሰዓት ሰርታችሁ በረከት ያለበትን ማግኘት ይሻላል ይሉናል። ምን ማድረግ አለብን ካለን የሥራ ቀኖች ላይ ጠዋት ሥራ ከመጀመራችን በፊት ጌታዬ ሆይ ሥራዬን ባርክልኝ ብለን እንጀምር። ሥራም ከጨረስን በኋላ እስከዚህ ስላቆየኝ አመሰግናለሁ በሉት። ሥራችሁ ከመንፈሳዊ ሕይወት ጋር ተቆራኝቶ ይጓዛል። አራተኛው ደግሞ ማድረግ ያለብን ዓላማ ያለው ስኬት ማሰብ ነው። ስኬታማ መሆን የምንፈልገው ለምንድን ነው? ለዝና፣ ለበቀል ወይስ ለበጎ ነገር? ዓላማችን ሲሰፋ እግዚአብሔር የሚሰጠንም በረከት ይበዛል። ለወገኖቼ እተርፋለሁ፣ ለቤተ ክርስቲያን መከታ እሆናለሁ፣ ልጆቼን በመንፈሳዊ ስነ ምግባር አሳድጋለሁ የሚል ዓላማ ይኑራችሁ። ክብር የሚገኘው ከራስ በላይ ለሌላው በመኖር ውስጥ ነው። ለራስ ብቻ የምትኖሩት ከሆነ ስኬት የራስ ወዳድነት አክሊል ብቻ ይሆናል ማለት ነው። እስኪ ያስቡት፣ ታማኝ፣ ታታሪ፣ አስራት አውጪ እና የጸሎት ሰው የሆነ ባለሀብት በሀገራችን ቢበዛ ኢትዮጵያ ምን ትሆን ነበር? እናንተ በስደት ያላችሁት ወገኖቼ የሀገራችንን ስም የምታስጠሩት በምትሰበስቡት ገንዘብ ብቻ ሳይሆን በምታሳየዋት ክርስቲያናዊ ስነ ምግባር ጭምር ነው። ስኬትና ክርስትና የሚታረቁት በሥራ ቦታ ላይ እግዚአብሔር ስታስገቡ ብቻ ነው። ዛሬ ውሳኔን ወስኑ። ሥራችሁን ከእሑድ ቅዳሴ ጋር አታጋጩ። ይልቁንም ቅዳሴው ለሳምንቱ ሥራ ጉልበት እንዲሆናችሁ አድርጉ። ወደ መጀመሪያው ታሪካችን እንመለስ። ያ በጭንቀት ተወጥሮ ብዕሩን ይዞ ይፈርድም ወይስ አይፈርም ብለን የተውነው ሰው መጨረሻው ምን ሆነ መሰላችሁ? ውሉን ፈረመው። ነገር ግን ውሉን የፈረመው እንደ ቀድሞ በፍርሃትና በስስት ሳይሆን በነጻነትና በሰላም ነው። ምክንያቱም በልቡ ውስጥ አንድ ትልቅ ውሳኔ ወስኗል። ከዚህ በኋላ ስራዬን የምሰራው ለገንዘብ ብቻ ሳይሆን ለገንዘብ ተገዝቼ ሳይሆን እግዚአብሔርን አገልጋይ ሆኜ ነው የሚል ውሳኔ። ውድ ወንድሞቼ፣ ውድ እህቶቼ፣ በየትኛውም ዓለም ጫፍ ሁኚ መብትሽ ብቻ ሳይሆን ክርስቲያናዊ ግዴታሽም ጭምር ነው። አንተም ወንድሜ እግዚአብሔር በአንቺ ስኬት ውስጥ እንዲከብር ይፈልጋል። በስደት ያላችሁ የምታፈሱት ላብ፣ የምትደክሙት ድካም በረከት እንዲሆንላችሁ ዛሬ እግዚአብሔርን በስራችሁ መሃል ሹሙት። በሀገር ውስጥም ያላችሁ የኑሮ ውድነትና ፈተናው ተስፋ አያስቆርጣችሁ። ታማኝነትና ትጋት ካላችሁ ከዓለት ላይ ውሃ የሚያጠጣው አምላክ ለእናንተም በረከት ያፈሳል። ሊቃውንቱ እንዲህ ይላሉ፣ ዘአልቦቱ እግዚአብሔር አልቦቱ ሰላም፣ እግዚአብሔር የሌለው ሰላም የለውም ይሉናል። በስኬታችሁ ውስጥ እግዚአብሔር ካለ ሀብታችሁ ሰላም ይሆንላችኋል፣ ንብረታችሁ በረከት ይሆንላችኋል። ዛሬ ስኬትንና ክርስትና አታለያዩአቸው። ስኬታችሁ ለቤተ ክርስቲያን መከታ፣ ለችግረኞች መጠለያ፣ ለእናንተ ደግሞ
የጽድቅ መሳሪያ ይሆንላችሁ። እደግመዋለሁ፣ ስኬታችሁ ለቤተ ክርስቲያን መከታ፣ ለችግርተኞች መጠለያ፣ ለእናንተ ደግሞ የጽድቅ መሳሪያችሁ ይሁን። ይህ ቪዲዮ በሥራና በሃይማኖት መሃል ለተወጠረ ለአንድ ወንድማችሁ ወይንም እህታችሁ ትልቅ መፍትሄ ሊሆን ይችላል። ስለዚህ አሁኑኑ ሼር አድርጉት። በኮሜንት ስር ደግሞ ስኬቴ ከፈጣሪ ጋር ነው ብላችሁ ጻፉ። ይህ ቃል የዛሬ ውሳኔያችሁ ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጥበብና የበረከት ቤተሰብ ሁኑ። በሚቀጥለው ቪዲዮ በአዲስ ጥንካሬ እስክንገናኝ እግዚአብሔር ሥራችሁን በበረከት ነፍሳችሁን በቅድስና ያድምቅላችሁ። አሚን። ይቆየን።